በኢትዮጵያ ባንድ ጨቅላ ላይ የተገኘው የዝንጀሮ ፈንጣጣ ምንድነው? እንዴትስ ይተላለፋል የሚለውን በዛሬው ቆይታችን በስፋት የምንመለከተው ጉዳይ ነው። ቻናላችንን ሰብስክራይብ፣ ሼር፣ ላይክ በማድረግ አብራችሁን እንድትቆዩ እንጋብዛለን። በኦሮሚያ ክልል ሞያሌ ከተማ በዝንጀሮ ፈንጣጣ ወይም ኤምፖክስ የተያዘ ጨቅላ ህፃን መገኘቱን የጤና ሚኒስቴርና የህብረተሰብ ጤና ኢንስቲትዩት አስታውቀዋል። በህመሙ ተይዘዋል ተብለው ከተጠረጠሩ ሰዎች በተወሰዱ ናሙናዎች ላይ በተደረገ ምርመራ ቫይረሱ የተገኘው የ21 ቀን እድሜ ባለው ጨቅላ ላይ ሲሆን እናቱም ለቫይረሱ መጋለጧ ተገልጿል። የበሽታው ምንጭ ወደ ጎረቤት ሀገር ኬንያ ሄዶ ነበር የተባለው የህፃኑ አባት ሊሆን እንደሚችል ሲጠረጠር በሄደባቸው አካባቢዎች እንዲሁም ከግለሰቡ ጋር የቅርብ ንክክ የነበራቸው ግለሰቦችን በመለየት ክትትል እየተደረገ ነው ተብሏል። ቫይረሱ የተገኘበት ጨቅላ ህፃንና እናቱ በተለይቶ ማከሚያ ውስጥ አስፈላጊው የሕክምና ክትትል እየተደረገላቸው እንደሆነ እንዲሁም የከፋ የጤና እክል እንዳጋጠማቸው የሀገሪቱ የጤና ባለስልጣናት በወጡት መግለጫ አስታውቀዋል። ባለፈው ዓመት ነሐሴ በሶማሌ ክልል ፋፈን ዞን ቀብሪ በያ ወረዳ የዚሁ በሽታ ምልክቶች የታዩበትና በበሽታው የተጠረጠረ አንድ ግለሰብ ተገኝቶ በለይቶ ማቆያ ውስጥ እንዲሆን መደረጉን የክልሉ ጤና ቢሮ ማስታወቁ ይታወሳል። ከዚህ ውጪ አሁን በኦሮሚያ ክልል ሞያሌ ከተማ ቫይረሱ ከተገኘበት ጨቅላ ውጪ በሀገሪቱ በኤምፖክስ መያዙ የተረጋገጠና ይፋ የተደረገ ሰው የለም። ባለፈው ዓመት መጨረሻ ላይ በምስራቅና ማዕከላዊ አፍሪካ በፍጥነት የተስፋፋው የዝንጀሮ ፈንጣጣ በሽታ በመላው አፍሪካ የህብረተሰብ ጤና አደጋ መሆኑን የአፍሪካ በሽታዎች መቆጣጠሪያና መከላከያ ማዕከል ወይም ሲዲሲ አስታውቆ ነበር። በወቅቱ የተከሰተው የበሽታው ወረርሽኝም ቀደም ሲል ከተከሰቱት ወረርሽኞች ሁሉ የበለጠ አደገኛ መሆኑን ባለሙያዎች ተናግረዋል። ለዚህም ምክንያቱ የተከሰተው የዝንጀሮ ፈንጣጣ አዲስ አይነት የበሽታ ዝርያ በመሆኑ ነው። የዝንጀሮ ፈንጣጣ በሽታ የሚከሰተው ሞንኪፖክስ በተባለ ቫይረስ አማካኝነት ሲሆን ይህም ጉዳቱ ዝቅተኛ ከሆነው የፈንጣጣ ቫይረስ ቡድን ውስጥ የሚመደብ ነው። የበሽታው ቫይረስ በመጀመሪያ ላይ ከእንስሳት ወደ ሰው የሚተላለፍ የነበረ ሲሆን ኋላ ላይ ግን ከሰው ወደ ሰው የሚሰራጭ ሆኗል። በሽታው ዲሞክራቲክ ሪፐብሊክ ኮንጎን በመሳሰሉ በአፍሪካ ዝናባማ ጥቅጥቅ ደኖች ውስጥ በሚገኙ መንደሮች ውስጥ በተደጋጋሚ የሚከሰት ነው። በእነዚህ አካባቢዎች በየዓመቱ በሺዎች የሚቆጠሩ ሰዎች በበሽታው የሚያዙ ሲሆን በመቶዎች የሚቆጠሩ ደግሞ ለህልፈት ይዳረጋሉ። ከ15 ዓመት እድሜ በታች የሚገኙ ልጆች በበሽታው በአስከፊ ሁኔታ ይጠቃሉ። የዝንጀሮ ፈንጣጣ በሽታ በሁለት ዋነኛ የቫይረስ ዝርያዎች አማካኝነት ሲሰራጭ ቆይቷል። ክሌድ 1 የተባለው የቫይረሱ አይነት በማዕከላዊ አፍሪካ በስፋት ይገኛል። ክሌድ 1 የተባለው ደግሞ እየተስፋፋ ያለ አዲስ የቫይረሱ ዝርያ ከመሆኑ በተጨማሪ በጣም አደገኛ ነው። የአፍሪካ ሲዲሲ እንዳለው ባለፈው ዓመት ከጥር እስከ ሐምሌ መጨረሻ ድረስ በነበሩበት 7 ወራት ውስጥ ከ14500 በላይ ሰዎች በዝንጀሮ ፈንጣጣ ተይዘው ከ450 በላይ የሚሆኑት ሞተዋል። ከበሽታው ክስተት 96 በመቶ በዲሞክራቲክ ኮንጎ ውስጥ የተመዘገበ ሲሆን ከዚያም ጎረቤት በሆኑትና የዝንጀሮ ፈንጣጣ እምብዛም ወደማይታወቅባቸው ቡሩንዲ፣ ኬንያ፣ ሩዋንዳና ኡጋንዳ ተስፋፍቷል። በአውሮፓውያኑ 2022 ቀለል ያለውና በምዕራብ አፍሪካ የሚገኘው ክሌድ 2 የተባለው የበሽታው ዝርያ በዓለም ዙሪያ በወረርሽኝ መልክ ተከስቶ ነበር። በወቅቱ በሽታው ቫይረሱ ተከስቶባቸው የማያውቁት የአውሮፓና የኤስያ ሀገራትን ጨምሮ 100 በሚጠጉ አገራት ውስጥ ተከስቶ ነበር። ነገር ግን ለበሽታው ተጋላጭ የሆኑ ሰዎችን በመከተብ ወረርሽኙ በቁጥጥር ስር ውሏል። በዲሞክራቲክ ኮንጎ ያለው የዝንጀሮ ፈንጣጣ ክትባትና ሕክምና አቅርቦት ዝቅተኛ በመሆኑ የሀገሪቱ የጤና ባለስልጣናት የበሽታው ስርጭት በየጊዜው በአሳሳቢ ሁኔታ ይከሰታል። ባለፈው ዓመት የበሽታው ክስተት በምስራቅና በመካከለኛው የአፍሪካ ክፍሎች በመስፋፋቱ ምክንያት አህጉራዊ እና
የዓለም አቀፍ የጤና ባለስልጣናት የዝንጀሮ ፈንጣጣ የህብረተሰብ የጤና ስጋት ነው ሲሉ አውጀው ነበር። ከዲሞክራቲክ ኮንጎ በተጨማሪ በኡጋንዳ፣ በኬንያ፣ በሩዋንዳና በቡሩንዲም በቫይረሱ የተያዙ ሰዎች ተገኝተዋል። በዝንጀሮ ፈንጣጣ በተያዘ ሰው ላይ መጀመሪያ የሚታዩት ምልክቶች ትኩሳት፣ ራስ ምታት፣ እብጠት፣ የጀርባና የጡንቻ ህመምን ያካትታል። ትኩሳት ከተከሰተ በኋላ ከፊት ጀምሮ ቀሪውን የሰውነት ክፍልን የሚያዳርስ ሽፍታ የሚከሰት ሲሆን ሽፍታው በአብዛኛው በእጅ መዳፍና በእግር መርገጫ ላይ ይከሰታል። በሰውነት ላይ የሚያጋጥመው ሽፍታ በጣም የሚያሳክክና የሚቆጠቁስ ሲሆን በተለያዩ የለውጥ ደረጃዎች ውስጥ አልፎ በመጨረሻም እብጠት በመፍጠር ኋላ ላይም ይከስማል። ቁስለቱም ጠባሳን ትቶ ሊያልፍ ይችላል። በሽታው በአብዛኛው ከ2 እስከ 3 ሳምንት ባለው ጊዜ ውስጥ በራሱ የሚጠፋ ይሆናል። በበሽታው የተያዘው ሰው ክፉኛ የተጎዳ ከሆነ ቁስለቱ አጠቃላይ ሰውነቱን በተለይ አፍ፣ ዓይንና የመራቢያ አካላት ላይ ከባድ ጉዳት ሊያደርስ ይችላል። ስለመተላለፊያ መንገዶቹ እናንሳ። ኤምፖክስ ቫይረስ ቤተ ሙከራ ውስጥ በሚደረግ ምርመራ የሚለይ ሲሆን በሰውነት ንክኪ ይተላለፋል። የዝንጀሮ ፈንጣጣ ወሲባዊ ግንኙነትን፣ የቆዳ ንክኪንና በቅርብ ርቀት ላይ ሆኖ ማውራትን ወይም መተንፈስን ጨምሮ በበሽታው ከተያዙ ሰዎች ጋር በሚኖር የቀረበ ግንኙነት ከሰው ወደ ሰው ይተላለፋል። የበሽታው ቫይረስ ወደ ሰውነት በቆሰለ ቆዳ፣ በመተንፈሻ አካላት፣ በአይን፣ በአፍንጫ ወይም በአፍ በኩል ሊገባ ይችላል። በተጨማሪም በቫይረሱ የተበከሉ የመኝታ አልባሳት፣ በልብሶችና በፎጣዎች አማካኝነት የሚኖር ንክኪ በሽታው ሊተላለፍ ይችላል። ሌላኛው የበሽታው መተላለፊያ መንገድ ደግሞ ቫይረሱ ካለባቸው ዝንጀሮና አይጦችን ከመሳሰሉ እንስሳት ጋር የሚኖር ንክኪም አንዱ ነው። ከ2 ዓመት በፊት የዝንጀሮ ፈንጣጣ በዓለም ዙሪያ በርካታ አገራት ውስጥ በተከሰተበት ጊዜ ቫይረሱ በዋናነት በወሲባዊ ግንኙነት ወቅት በሚፈጠር ንክኪ አማካኝነት ነበር የተሰራጨው። አብዛኛው የበሽታው ክስተት የተመዘገበው ወሲባዊ ግንኙነት በሚፈጽሙ ሰዎች ላይ እና በተጨማሪም በርካታ የወሲብ አጋሮች ያሏቸውና አዲስ የወሲብ አጋር የያዙ ሰዎች ለበሽታው በከፍተኛ ደረጃ ተጋላጭ ናቸው። የበሽታው ምልክቶች ካለባቸው ሰዎች ጋር የቀረበ ንክኪ ያላቸው የጤና ባለሙያዎችና በበሽታው የተያዙ ሰዎች ቤተሰቦች በቫይረሱ ሊያዙ ይችላሉ። ስለዚህም የዝንጀሮ ፈንጣጣ ካለባቸው ሰዎች ጋር የሚኖር የቀረበ ንክኪን ማስወገድና በምንኖርበት አካባቢ በሽታው ከተከሰተ እጅን በሳሙናና በውሃ በአግባቡ መታጠብ ይመከራል። የዓለም ጤና ድርጅት እንደሚለው በበሽታው ተይዘው የዳኑ ሰዎች ለ12 ሳምንታት ያህል ወሲባዊ ግንኙነት ሲፈጽሙ ኮንዶም መጠቀም ይኖርባቸዋል። የዝንጀሮ ፈንጣጣን ለማከም የተዘጋጀ ሕክምና የታመሙ ሰዎችን ለማዳን በጣም ጠቃሚ ቢሆንም ነገር ግን ሕክምናው ምን ያህል ውጤታማ እንደሆነ የሚያሳይ ውስን ጥናት ነው ያለው። የዝንጀሮ ፈንጣጣ ወረርሽኝን በሽታውን በመከላከል መቆጣጠር የሚቻል ሲሆን ይህንንም ለማድረግ ተመራጩ መንገድ የመከላከያ ክትባት መስጠት ነው። በአሁኑ ጊዜ 3 በሽታውን መከላከል የክትባት አይነቶች አሉ። ነገር ግን ክትባቶቹ የሚሰጡት ለበሽታው ተጋላጭ ለሆኑና በበሽታው ከተያዙ ሰዎች ጋር የቀረበ ንክኪ ላላቸው ብቻ ነው። የዓለም ጤና ድርጅት ሁሉም ሰው መከተብ አለበት ብሎ አይመክርም። ያሉት የክትባት አይነቶች አዲስ ከተከሰተው የበሽታው ዝርያ አንጻር ምን ያህል የመከላከል አቅም አላቸው የሚለውን ለማወቅ ተጨማሪ ሙከራዎች እየተደረጉ ቆይተዋል። ባለፈው ዓመት የዓለም ጤና ድርጅት መድኃኒት አምራቾች ያሏቸው የዝንጀሮ ፈንጣጣ ክትባቶች በሚፈለጉባቸው አገራት ውስጥ ጥቅም ላይ እንዲውሉ ፈቃድ ባያገኙ እንኳን ለአስቸኳይ ጊዜ አገልግሎት እንዲያቀርቡ ጠይቆ ነበር።